አለመፈረም ትችላለህ ያን ደግሞ ፍርድ ቤት ሄደህ ስታስረዳ ያለ መለያየቱን እንትን ስታስረዳ ምን ማለት ነው ለምን ትቀደው ይሄ ማለት ለምን ትቀደው አይሆንም ማለት ነው ለቃቂ ተሰማኛለህ ሰውየው አሁንም ጭቅጭቅ አልፈልግም ወጣ ከቤት ጭራሽ ውጣ አውጣ ስርዓት ይኖር ቤት ነው አረስ ካተካፈልን ድረስ የኔ ቤት ነው ይኸውልሽ በዚህ ቤት እኔ መወሰን እችላለሁ አንተ መውጣት ትችላለህ በቃ ለምን ነው ማነከው እንዳትነከው ያናገርኩ ነው አይደል አሁን አዳምጪ እኮ በስርዓት እኮ እሺ ተቀመጪና እናወራለን ተሸከፈያለሽ አሁን ነው ከአንተ ጋር መጨቃጨቅ እሺ ቁጭ በይና አውሪ ሰላም የተወደዳችሁና የተከበራችሁ ሲንግል ቤተሰቦች እንዴት ናችሁ እኔ ባይሉ ነኝ እንግዲህ ዛሬ ደግሞ መጥቻለሁ በርግጥ ጠፍቻለሁ ሰሞኑን እኔ ጋር በኔ ህይወት ውስጥ በኔ ቤት ውስጥ እየተፈጠረ ባለው ነገር ብዙ ርቄ ቆይቻለሁ እንደዚህ ፊት ለፊት ሳንገናኝ ቆይተናል እንግዲህ ትረዱኛላችሁ ብዬ አስባለሁና የተፈጠረው ነገር እግዚአብሔር ይመስገን አልፌዋለሁ አሁንም እያለፍኩት ነው መገኘው በጣም አስቸጋሪ ሁኔታ ነበረ ምናምን ግን በቃ ምንም ማድረግ አይቻልም አንደኛ የሥራው ጉዳይ ነው እንደዚህ ኃላፊነት ወስደን ነው እስከ ቤተሰብ ድረስ ልጅን ሚስትን እናትን ቤተሰብን በሚያስጨንቅ መልኩ የህይወት አደጋ ውስጥ በሚጥል መልኩ ነው እንት ምንለው ግን ይሄ ማለት ሁሌም እናደርገው ነገር ነው ማንንም ሰው ወንጀለኛ ሆኖ ሰዎች በህይወታችን በቤተሰቦቻችን በማህበረሰባችን ላይ እንደፈለጉ ሆኖ መኖር አይችሉም ምክንያቱም እኛ እስካለን ድረስ እነዚህ ወንጀለኞች ይጋለጣሉ ይያዛሉ የሚገባቸውን ቅጣት ያገኛሉ እና አሁንም ያ ነው ያደረግን ያለ ነው እንደዚህ ያደረጉን ብዬ ማቆም አይነት ነገር አይደለም ስለዚህ እንቀጥላለን ማለት ነው እና ምን መሰላችሁ አሁን ብዙ እንትን እየደረሰኝ ነው ጥቆማዎች ማለቴ ኮሜንቶቹን እያየው ነበርና ለመልካም ምኞታችሁ ለጸሎታችሁ ለሁሉም ነገር ለአብሮነታችሁ እጅግ በጣም ነው ማመሰግነው በኔም በቻናሉም ስም በስራ ባልደረቦቼም በቤተሰቦቼም ስም በጣም ነው ማመሰግነው ግን አንዳንድ ያዩዋቸው ነገሮች አሉ በተለይ ከባለቤቴ ጋር ተያይዞ ያሉ ነገሮች እሱ ነገር እናንተ እንደምትሉት በርግጥ ለኔ በማሰብ ነው ወይንም ደግሞ እየተፈጠረ ባለው ነገር ነው እንደዚህ ነገር እንድትሉ ያደረገው ግን ይገባኛል ስሜታችሁ ቢሆንም እዚህ ጋር ቀላል ነገር አይደለም ቤተሰብ ትዳር ልጅ ማለት ሚስት ማለት በጣም ከባድ ነገር ነው ትልቅ ኃላፊነት ነው የልጄ እናት ናት ይሄን አደረገች ብዬ ለፈታት ወይንም ደግሞ ከሷ ልሸሽ አልችልም ምክንያቱም ከዚህ ይሄ ዛሬ ምናልባት የልጅ ጉዳይ ሆኖባት ነው እንጂ ክፉ ሴት ሆና ወይንም ደግሞ ከኔ መራቅ ፈልጋ ምናምን አይደለም ያው የወለዳችሁ ታውቃላችሁ ስሜቱ ከባድ ነው የልጅ ላይ ያለው ነገርና ከዛ አንፃር ነው እንጂ ሌላ መጥፎ ነገር አስባ ምናምን አይደለም ግን መቋቋም ይኖርብኛል እኔ ምክንያቱም ምናልባትም ነገ የተሻለ ህይወት በህይወታችን እንዲሰመር አብሮነታችን ህይወታችን አጋርነታችን እንዲቀጥል የተዘጋጀ ፈተና ሊሆን ይችላል ይሄን ፈተና ደግሞ ማለፉ የግድ ይለናል ስለዚህ እሷ እንደዚህ ያለች ብዬ እኔ ደግሞ የሷን ተከትዬ መልስ መስጠት የሚኖርብኝ አይደለም ምክንያቱም ወድጃት ነው ፈቅጃት ነው አፈቅራታለሁ እፈልጋታለሁ ሶ አባወራ ደግሞ ወንድ ልጅ ብዙ ኃላፊነት አለበት ብዙ ፈተና አለበት ወንድ ልጅ የክርስቶስ አምሳል ነው ምክንያቱም ክርስቶስ ለኛ ብሎ ነው ያ ሁሉ መከራ ችሎ እዚህ ያደረሰንና እኛም ደግሞ ወንዶች ብዙ ኃላፊነት አለብን የቤት አባወራዎች ነን የቤት ምሰሶች ነን ስለዚህ የሆነ ነገር ተፈጠረ ተብሎ ውሃ ከስር ምሰሶን ሰረሰረ ተብሎ ምሰሶ አያርቅም በተቻለ አቅም ምሰሶ ያን ሁሉ ነገር ተቋቁሞ ነው ቤቱን ጎጆን ሚመራውና እነዚያን ነገሮች ኃላፊነት ስላለብን ነው በጣም ነው የተረዳችሁ በዚህም በጣም ነው ማመሰግነው ከተፈጠረው ነገር አንፃር ነው ይሄን ነገር ለተቻላችሁት ግን ትዳር ትልቅ ነገር ነው በጣም ትልቅ ኃላፊነት ብዙ ፈተና ምናይበት ብዙ ነገር ብዙ መከራ ምናይበት ነው ግን አንዴ ህይወታችን ነው መዘልቀበት ነው ብለን የገባነው ነገር እስከሆነ ድረስ እዚህ ጋር የሆነች ነገር ተፈጠረ ብለን ምን ተወየንም ወደፊት ምን ሄድበት ነገር አይደለም የግድ ይለኛል ኃላፊነት ተሰጥቶኝ ነው ቤተሰቧን ጠይቄ ምን ብዬ ሳገባት ብዙ መከራዎችን ብዙ ኃላፊነቶችን እወጣለሁ
እሸከማለሁ ብዬ ስለሆነ ነው ስለዚህ እባካችሁ በትዳር ውስጥ ያላችሁ ሰዎች ይሄ ነገር ተፈጠረ ብላችሁ ሌላ ነገር የሆነ ትንሽ እንቅፋት እንትን ሲላችሁ በዛው ወርቃችሁ አትቅሩ ፈተና ሲገጥማችሁ በዛው እንትን አትበሉ መጽናት ነው ያለባችሁ መበርታት ነው ያለባችሁ ምክንያቱም ፈጣሪ በመክንያት ነው ሁሉ ነገር የሚያደርገው ስለዚህ መጸለይ ነው ያለባችሁ እስከዛሬም ያው በሱ ጸሎት በእናንተ ልመና ነው ያለነውና እሱ እየረዳኝም ነው እዚህ የደረስኩት ስለዚህ ትዳር ውስጥ ያላችሁ ሰዎች እባካችሁ ትዳር በጣም ትልቅ ነገር ነው በህይወታችሁ በጣም ጠቃሚ ነገር ነውና በደንብ ኃላፊነት ልትወጡ ይገባል ብዙ ነገር ሊገጥማችሁ ይገባል እንግዲህ አሁን ልጃችንን ይዛ መጣለች ቤት እንግዲህ ምን እንደሆነች አላቅም ስለዚህ ያለውን ነገር አብረን ምን ይሆናል ግን ሁሌም እንደመላችሁ ለቀጣይ ስራዎቻችን በጣም ስለሚጠቅሙን ሐሳብ አስተያየታችሁን እንዲሁም ደግሞ ሼር ያደረጋችሁ እይታ እንዲያገኝ ይሄ ሰው ቪዲዮ እይታ እንዲያገኝ ሰው ጋር ደርሶ እንዲማርበት ወንጀለኞች እንዲጋለጡ ያገም ጥቆማ እንዲመጣ ላይክ ሼር እንድታደርጉ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ላለ አብሮነታችሁ አይለይ አመሰግናለሁ አብረን ነው ምን እያደረግሽ ነው? የልጅን ልብስ እየሸከፍኩ ምን ማለት ነው የልጅን ልብስ እየሸከፍኩ ምን ማለት እንደሆነ ያያየኝ እኮ ምን አይደለም እማማን እዚህ ለምንድን ነው ያመጣሽው ለምንድን ነው ማነከው እንዳትነከው ያናገርኩ ነው አይደል አሁን አዳምጪ እኮ በስርዓት እኮ እሺ ተቀመጪና እናወራለን ተሸከፊያለሽ አሁን ነው ከአንተ ጋር መጨቃጨቅ እሺ ቁጭ በይና አውሪ መቀመጥም አልፈልግም እማማ ምንድነው የልጅን ልብስ ብቻ ነው የሚፈልግ በቃ ከዚህ የመጣሁት የልጅን ልብስ እንዴ አንቺ ቆይ ምንድነው ችግርሽ እኮ የተለየ ምክንያት አለሽ እንዴ አሁን ተረጋጊና ቁጭ በይ መረጋጋት አልፈልግም በቃ አንቺ መረጋጋት ካልፈለግሽ ምንድነው የምትለው በቃ እሷን ካከበርክ ብዬ ነው እናቴን ይዣት የመጣው እሷን ካከበር እኮ አይደለም በቤታችን እኔና አንቺ ማውራት እንችላለን አይደለ የምሄድበት ቦታ አለኝ ልብሳችን ምን ማለት ነው ደግሞ የልትሄዱ ነው ከዛማ ከናቴ ቤት ማምጣት ሳይንስ ደግሞ ሌላው ያው አሁን የመጣው እኔ አንተ መኖርክንም አሁን በዚህ ሰዓት ትመጣለህ ብዬ ማላሰብኩም ስለዚህ አሁን ልብስ ይዤ መሄድ ነበር የምፈልግ መጣህን አትጨቃጨቀኝ አይደለም እሱ የለም ብለሽ አሳቻ ሰዓት መጠቀምሽ ነው ቤት እኮ ነው እና ታዲያ እኮ አይ አሁን ምን ነበር ያልሽው በገንዘብ ቤቴ እንዴት በገንዘብ አይደለም አሁን ምንድነው ያልሽው አንተ መጥመጣ መሰለኝ ማለት ነው እኮ አንተ ብትመጣ ያልመሰለኝ ካንተ ጋር መጨቃጨቅ ስለማልፈልግ በሰዓቱ ልብሴን ይዤ መሄድ ስለምፈልግ ነው ስሚ እማ ምንድነው ቆይ አይሁን ማንገርሽ አሁን እኔ የልጅን ተተገኘልኝ ልጅም አለች ልጅን ይዤ መውጣት ነው የት ነው የምትወጡት የት ነው የምትሄዱት እሳቸው ተናገሩ ተብሎ ይሆናል ማለት ነው አሁን መጀመሪያ እሺ ቁጭ በይ ቁጭ በይና ወይኔ ስንቴ ነው የምናወራው እኔ እናንተ ስንቴ ነው የምናወራው ቆይ አንቺ እኮ ሲጀመር የመረጋጋት እንትን ቢኖርሽ እኮ የሁሉ ነገር ችግር አይኖርም እኮ እሺ ምንድነው እስኪ የምታወራኝ ምንድነው እኮ የት ነው የምትሄጂው የትስ ነው ልጄን ይዘሽ የምትሄጂው አይመለከተም እንዴት ነው የማይመለከተኝ የትም መሄድ ይችላል አይመለከተም እሺ አንቺ ልትሄጂ ትችያለሽ እኔ እሱ አይመለከተም የልጄን ንብረት ይዤ እሄዳለሁ ይኸውልሽ እነዚህ አሁን አስቀምጪ እኮ አስቀምጪ ነው አንተ እንደዚህ የምታደርገው አሁን አዳምጪ ይኸውልህ አትጨቃጨቀኝ አንቺ የፈለግሽበት ልትሄጂ ትችያለሽ ይኸውልህ ራሴን አሞኛል ካንተ ጋር ምንም አይነት አገባ መግባት አልፈልግም እሱን እዚህ ድረስ ማድከም አይጠበቅባትም ማውራት ካለብን እኔና እሷ ማውራት እንችል ነበር ትልቅ ሰው መታከብር መስሎኝ ለነገሩ አታከብርም አንተ ትልቅ ሰው ማታከብርም ማንንም ቢመጣም ግድ አይሰጥም ግን እግዚአብሔር የምትፈራ ከሆነ ትልቅ ሰው ነች እሷን ይዤ የመጣሁት ከናቴ ጋር ማድረግ ያለብኝን ውሳኔ ከሷ ጋር ወስኜ ወደ ቤቴ መሄድ ስለምፈልግ ነው ከልጄ ጋር መሄድበታለኝ ለራሴ ጊዜ ያስፈልገኛል አለ ይሄ ህይወት የኔና አንቺ እንጂ እሺ በርግጥ እናቴም ይመለከታታል ይሄ ህይወት የኔና አንቺ ደግሞ እናቴም ሐሳብ ሊሰጡ እንጂ መወሰን እንትን የላቸው ውሳኔን ጨርሼ ነው የመጣሁት ልታግዘኝ እንጂ አዲስ ውሳኔ እንድትወስንልኝ አይደለም ይዣት የመጣው ስለዚህ በእኔና አንቺ ህይወት አንቺ ብቻ ወሳኝ ሆንሽ ማለት ነው በእኔና በአንቺ የሚባል ህይወት የለንም በቃ ሁላችንም የየራሳችን መንገድ መርጠናል ምንድነው የምትይው አንተም ስራህን መርጠሃል ወደ ስራህ አንተም ትሄዳለህ እኔም ልጄን ማሳደግ ጀምራለሁ ለብቻዬ ሆኜ ስራዬን እሰራለሁ ማለት ልጄን አሳድጋለሁ አላሳድግም ማለት አይደለም እኮ ማሳደግ
ትችላለህ ማድረግ ያለብህ ለልጅ ማድረግ ትችላለህ ግን ከዚህ በኋላ ካንተ ጋር እኔ አብሬ ቁጭ ብዬ መኖር አልፈልግም አልችልም በቃ ይኸውልሽ አንቺ ከፈለግሽ መሄድ ትችያለሽ ያንቺ መሄድ አሁን በዚህ ሰዓት ሊያሳስበኝ አንተ አይደለም የምትነግረኝ ሲጀመር ወስኜ ጫርሼ የመጣው እኮ ያም ደግሞ እኔ ሊያሳስበኝ አይችልም ልጄንም ከእናቴ ቤት ማስቀመጥ አንተ በጣም ብዙ እንትኖች አሉ አይደለ አንተ የሆነ ነገር ተወስዷለህ ወይ የሆነ ነገር ይሆንብኛል ብዬ ፈርቼ ከሰው ቤት ነው ያስቀመጥኩት ልጄንም ቢሆን ሄጄ ማየት ፈልጋለሁ አይደለም እነዛ ሰዎችስ ምን ማልደርስባቸው ይመስልሻል እንዴ አይ አንተ ምን እጅህ ረጅም ነው ለዚህ ሲሆን ለክፋት ሲሆን በደንብ ሁሉንም የምታውቅ ነው አንተ የሚመስልህ ልጄን ይዤ መሄድ ስለምፈልግ ልብሱን ብቻ ነው የጠየኩህ ካንተ ምንም አይነት ንብረት ለአሁኑ ለጊዜው አልፈልግም ለጊዜው አልፈልግም ሌላ ነገር አሁን ብዙ ባንዳረቅ ጥሩ ይመስላል ሰምኛለሽ እሱን እንዳታስቢ ልቀቂ ሻንጣውን አትንካው ለምን ማለከው እጄን አትንካኝ ሰምኛለሽ ትልቅ ሰው ይዤ የመጣሁት ብታከብር ስለመሰለኝ ነው ሰው ብታከብር ስለመሰለኝ ነው አሁንም ቢሆን ሌላ ነገር እንዲፈጠር አታድርገው እርሶ በመጀመሪያ እዚህ ድረስ መድከም አይጠበቁበትም ልክ ነው የልጅ ልጅ አሳስቦት ነው እዚህ ድረስ የመጣው ልጅ ስትጎዳማ ዝም ብዬ ቤቴ ቁጭ አለንም ያው ይዤ መሄድ ፈልጋለሁ እሱ አልፈልግም ብላለች ልጄንም የልጄንም መውሰድ ፈልጋለሁ አይደለም እሷ ብቻ ስላወራች እሷ ተጎጂናት ማለት ነው ተጎድታ ማን ያን የመሰለ ሰውነቷን እንዲህ ተጎድታ እንዴ ማውራት ካለብህ ማውራት የኔ ጉዳት ሳይታየውም እኔም ልጆት አይደለም ምን ሆንክ አንተ ምን ሆንክ ተመችቶ እየኖርክ ነው ስራዬ ነው የኔ ህይወቴ ስራዬ ነው ትዳሬ ብለህ አይደለ ስለዚህ ስራህን አግብተህ እኔ ተመችቶኝ ነው ያለው ስራህን አግብተህ ነው በጣም ስለተመቸህ ነው እንጂ ታዲያ ስለተመቸህ አይደለ ስራዬን ነው የምፈልግ አንቺን አልፈልግሽም ብለህ ባፍህ ነው አውርተህ ከእናትህ ጋር ሆነህ አገባለሁ አጋባለሁ ብዙ ነገር ብለኸኛል በቃ ሌላ ነገር እኔ ስራ የምሰራው ሌላ ነገር ምንም ነገር አልፈልግም ይሄንም እምልህ ንብረቷን እያንዳንዷን አብረን ያፈራናትን ንብረት ሁሉንም እንካፈላታለን ለአሁኑ ነው እኔ እምልህ ለአሁኑ ጭቅጭቅም አልፈልግም አምሮይም ትንሽ አርፎ ተረጋግቶ መምጣት አለበት ለዛ ብዬ ለአሁኑ ጊዜ ሰጥቻለሁ የምታደርገውን አድርገህ ጠብቀኝ ለአሁኑ ግን ምንም አይነት ነገር አልፈልግም ምን ትእዛዝ እያዘሽኝ ነው በቃ ትእዛዝም በለው የፈለከውንም ስም ስጠው አይመለከተኝም ብቻ እኔ ያልኩህ ከዚህ በኋላ ካንተ ጋር መኖር ሰልችቶኛል በቃ እኔ ካንተ ጋር መለፋለፍ እኔ ሰልችቶኛል በጣም ነው ሰለቸኝ ሰው ለምን ሰው ሁሉ እኔ ብቻ ነኝ ጥፋተኛ መመስል እኔ ነኝ በቃ ለፍላፊ መመስል ብትረጋጊ ሁሉ ነገር አይፈጠርም አንቺ ቀድመሽ መጫው ነው መንጣጣት ነው ተረጋግቼ እየወረውክ ነው አሁንም ተረጋግቼ እየወረው በርግጥ ዛሬ ትሻያለሽ ከዚህ እኮ በቃ ከዚህ በላይ እኔ መጮህም መለፍለፍም አልፈልግም ሰውም እንደዚህ ሆነች እንዲለኝ አልፈልግም ልጄን አግኝቻለሁ ስለ ልጄ እግዚአብሔርን አመስግኛለሁ ልጄን ይዤ ደግሞ ወደ ማርፍበት ቦታ ሄዳለሁ እሱ ጭራሽ ነው አንተ ይሆናል አይሆንም እንድትለኝ አይደለም የመጣው አይደለም እኔ አይሆንም ይሆናል አይሆንም እንድትለኝ አይደለም የመጣው ያልኩ ነው እንደማይሆን እርግጠኛ ስለሆን ቀልሻለሁ የፈለከው ማለት ትችላለህ ያንተ ውሳኔ ግን ለኔ አያስፈልገኝም በቃ ሰው ትልቅ ሰው ማክበር አንተ አቁመሃል ስለዚህ አንተ እሷንም ማታከብር ከሆነ መከራውን አይታ እንደ እናትም እንደ አባትም ሆና ያሳደገችኝ እናቴ እንዲጃት የመጣው ዛሬ አንተ ይሰማሃል በቃ እናቴ ቢያንስ ባንቺ ጩኸትና ባንቺ እንትን የተነሳ እናቴም እንደሆነች አይተሻል ባለፈው እኮ አይተሻል አይደል እኮ በቃ አሁን እግዚአብሔር ይማራቸው እናትክን እግዚአብሔር ይማራቸው በኔ ምክንያት ደግሞ አይደለም ባንቺ ምክንያት ነው ባንቺ ምክንያት ነው ባንቺ ምክንያት አትበለኝ በኔ ምክንያት አይደለም ሁሉም የእናንተ ጥፋት ነው የልጇም የዛኛው የትንሹ ያንተ የትንሹ ወንድምና ያንተ ጥፋት ነው እናትክን እንድትታመም ያደረገው አንቺ ራስሽ እንዴት ነው የምታየው እንዴት ነው የምታስቢው ባንቺ ጥፋት ምናምን እንድትለኝ አሁን እኮ እናቴ በዚህ ሰዓት ተኝታ ነው ያለችው ታውቂያለሽ እግዚአብሔር ይማራቸው እሱንም መጠየቅ ባለብኝ ሰዓት ሂጄ እጠይቃለሁ ላንተ ስል ሳይሆን እሳቸው እኔ ጋር ብዙ ነገር ስላሳለፉ ጥሩም ስለሆኑ ማድረግ ያለብኝ ነገር አደርጋለሁ ከዛ ውጭ ግን ስላንተም አይመለከተኝም የምታረገውን ነገር ማድረግ ትችላለህ ስለኔ ህይወት አንተም አይመለከትም ልጄን ይዤ መሄድ እንደዛ ማለታችሁ አንተ እንድትፈቅድልኝ አይደለም አሁንም እየነገርኩ ያለው አንተን ያስፈቀድኩም አይደለም አንተንም አሁን ሲጀመር አንተ አለህ ብዬ ማለት ነው ማናገርም አይደለም ለትንሽ ደቂቃ ከመመገር ማውራት ትችላለህ ምን አይነት ማውራት ትችላለህ ግን በቃ የምታወረወሪ ምንም አይነት ትርጉም ምን አገባሽ አሁን እኮ ይኑር አይኑር አንቺ ማለት አንዴ ውሳኔ ወስኜ ነው የመጣሁት እሺ ራስሽ ጉዳይ ነው በቃ የራሴ ጉዳይ ነው ስለማቀ ነው እኮ አይመለከትሽም እኔንም ደግሞ አንተ ጣልቃ አትገባም አሁን እኔ ማውራት ካለብህ አውራ በቃ እሱን እኮ አንቺ አትነግሪኝም እኮ ዝም በይ አሁን ይኸውልህ እንድትጨቃጨቀኝ ዝም በይ እኮ ነው ያልኩት አይደለ እንድትጨቃጨቀኝ አልፈልግም እኮ አሁን ትክክል ምናምን ከማ ቦርሳውን ስጣኝ አርፈሽ ቁጭ በይና ቦርሳውን ስጣኝ ማውራት ትችላለህ ልብሱን እያስተካከልኩ ማውራት ትችላለህ ዞር በይ በቃ እኔ አንዴ ወሰንኩ ውሳኔ ነው አይደል ይሄን ቦርሳት ናችሁ ዞር በይ ምን
እኮ ዞር በይ ቁጭ በይ ምን ያለ መንካት እንዳለብኝ በገንዛ ቤት የምትነግረኝ ይኸውልሽ በትዕግስት እያናገርኩሽ ነው እኮ በትዕግስት እያናገርኩሽ ነው ቁጭ በይ ቁጭ አልልም ማውራት ካለብን ማውራት ትችላለህ ቆሜ ማውራት ትችላለህ አውራ እኮ ግን ኢምቦርሳውን አትነኪው ስለዚህ አንቺ እስቲ እሺ እኔ እንዳልሽኝ አላከብር ይችላል አንቺ እስቲ እናትሽን አክብር ይሄን ሁሉ ጭቅጭቅ ደግሞ እንዳዲስ አትፈጥርም አንተ ጭቅጭቅ አይሰልችም አሁን እሺ አንቺ ብቻ ነሽ አክባሪ እሺ ለሳቸው ብለሽ ቁጭ በይ እሺ አውራ 5 ደቂቃ ሰጥቻለሁ 5 ደቂቃ ውስጥ ታስረዳቸው ካለ አይደለም ደቂቃውን አንቺ አትወስኝ በቃ አይደለም ጭቅጭቅ ነው እስቲ ዝም በይ እንዴ 5 ደቂቃ ሰጥቻለሁ በዚህ ደቂቃ ውስጥ ካልጨረስክ ሁለታችንም ወጣን እንሄዳለን በቃ ማውራት ያለብን ነገር አውራ ምን አይነት አንተ ብቻ ነህ እንዴ እኔ ልክ ነኝ ብለህ የምታወራው መቼ አሰራሽኝ መቼ ጊዜ ሰጠሽኝ ከዚህ በላይ ምንም ልታወራ አትችልም አውራ የምትነግራት ነገር ካለ ንገራት እኔ የማላውቀው አንተ የምታውቀው ታሪክ ካለ አውራ እንዴ እኮ እየሰማሁህ ነው በጣም ተንጣጣሽ እኮ ልትሰድበኝ ነው አሁንም ዝም በይ ያልከኝ እየተሳደብክ ነው አሁን ዝም በይና እየተሳደብክ ነው እማማ አሁን እግዚአብሔር ይመስገን ልዩ ተገኝቷል ስለዚህ እሺ እናት ስለሆነች አሳስቧታል ተጎርታለች ይሄን ሰማ ስለዚህ እሱም መስተካከል የሚችል ነገር ነው ስለዚህ ነገር እንድትረጋጋ ነገሯት ከዛ በኋላ እኔና እሷ አውርተን ማስተካከል ያለብንን እናስተካክል ምንም ይስተካከል ነገር የለም አሁን እሷ መሄድ ብቻ ነው መውጣት ብቻ ነው ያለባት ከዚህ እናንተ ተስማማችሁ በቃ አይገባም ልጄን ይዤ እሄዳለሁ እንኳን ልጄ ተገኘልኝ እንጂ ልጄንም የልጄም ምን ይዤ እሄዳለሁ እሱ እናንተ ወንድሜ ደግሞ ያውራ እስኪ እኔን እንደዚህ ነው የምለው መቼም እንግዲህ እሱ ሲመጣ እናወራለን እሱ ችግር የለውም ግን አይደለም አሁን የመጣው ነው ብሎኛል ሲጀመር እናንተ እንወስዳለን ወይም እንደዚህ አሁንም ባላችሁት እኮ እንደማይሆን ታውቃላችሁ አይደል እናንተ ብቻ በቃ ሌላ ምን አማራጭ አለ ይዞ መሄድ ነው ልጄን ይዤ እሄዳለሁ እንዲህ በቀላሉ እኮ ይዤ እሄዳለሁ ብላችሁ የምትጨርሱት ነገር አይደለም እኔ ጨርሻለሁ ሁሉንም ሸክፌ ነው የመጣው ለወጣ ስል ነው የመጣው ይሄን አሻንጉሊቱን ፈልገው ከሆነ የልጁ መጫወቻ ትጫወትበት ትችላለህ ይሄን አትወስዱም አትከቹም ነው ያልከኝ አይደል የትኛውን ማትወስጂ ሌላ ልጅ ወልደህ አጫውትበት የትኛውን ማትወስጂ በቃ እኔም ላጎቴ ደውለታለሁ አጎቴ መጥቶ የሚያረጋውን እየመጣው ነው ብሎኝ ነበር እንዴት እስካሁን እንዳልመጣ አላውቅም ምን አስጨነቀሽ ምን አይመለከትም ስለሱ አይመለከትም በቃ የመጣን ከዚህም አውርተን ከሱ ጋር እሱ የሚለውን ውሳኔ ሰምቼ ወደ ቤት መሄድ ነው የምፈልገው ያው አሁን ብያችኋለሁ እናንተ እንወስዳለን እና አይሆንም ምናምን ባላችሁት የሚሆን ነገር በእናንተ ብቻ የሚሆን ነገር አይደለም ስለዚህ ይሄ አንደኛ ህጋዊ ትዳር እስከሆነ ድረስ በህጋዊ መልኩ ነው ማለት ካለበትም ያልቀው እማ በክብር ነው ሰጠው ህጋዊ በክብር ነው አንተ ደግሞ አልተስማማችሁም ያው እንደዚህ አይነት ችግር ተፈጥሯል እንግዲህ እኮ ካልተስማማን እኮ ማስተካከል ነው ያለባችሁ ወይስ መለያየት ልጄን ይዤ እሄዳለሁ እንዴ ካልሆነ ተስማማ ሰውነቷ ሁሉ እንዴ ተበላሽ እኔ ልጆታ አይደለም ማለት ነው በቃ አጎቴ እየመጣ ነው እኔ በክብር ነው የሰጠው ደግሞ እኮ እኔ ልጆታ አይደለም አንተ ደግሞ እንደዚህ የተጨቃጨቃችሁ ሰውነቷ ተበላሽ በቃ እኔ ሌላ ነገር አልፈልግም ነገርኩህ አይደለ በቃ ሌላ ነገር አልፈልግም እዛም ወጥቼ ይዤ የመጣሁት ይሄው በቃ ፍችንም ፈልግ ካንተ እዚህ ላይ ትፈርምልኛለህ እኔ ካንተ ሌላ ምንም ነገር አልፈልግም ምን ላይ በቃ ፍችንም ፈልግ እዚህ ጋር ትፈርምልኛለህ ሌላ ምንም ነገር አልፈልግም በቃ ሰማንያችን እንዲቀደድ እንድትፈርምልኝ እንዲበቃን እቃችንም ስመለስ አሁን ሂጄ ስመለስ ካለበት ልቀቀው በደንብ አምጥተህ መፈረም ትችላለህ እስኪብቶ ይኖራል መቼስ ለዚህ አይነት ነገር ሲሆን እሱን አንብበህ ትፈርም እየቀለድሽ ነው ምንም እየቀለድሽ ነው የሚባል ነገር እኮ እየቀለድሽ ነው ወይ እኔ መጨረሻ እንደሆነ እንድታውቅ ስለፈለኩ ነው ይሄን ወረቀትም አጽፌ ይዤው የመጣው በቃ የምትናገረው ነገር አለ የምታወራው ዛሬ ነው በስርዓት ሳልጮህ እኔ ካንተ ጋር በተገናኘው ቁጥር እየተጨቃጨኩ ስለሆነ ካንተ ጋር መገናኘት አልፈልግም ብዬ ነው በቃ እኔ አሁን ይሄ የራሴን እሱን ታዩም በቃ አሁን ካንተ ጋር መጨቃጨቅ አልፈልግም ይሄው የመጨረሻ ደረጃ መድረሴ እንድታውቅ የምፈልገው ስለዚህ ፈረመ ስጠኝ አይሆንም አይሆንም አንተ ብለህ አልፈርምም
እንደማትፈረም ደግሞ እናያለን። ሁሉ ነገር በራሴ ፍቃድ ይሄን እየነገርኩ እኮ አንቺ ብቻ ፈቅደሽ ይሄንን ወረቀት ማን ነው የሰጠሽ? ሲጀመር ይባል ነገር እኮ ማን ነው የሰጠሽ? የፈለገው ሰው አይቻልም ይባል ነገር ይኸውልሽ፣ እንደ አንቺ አይነት ህገወጥ ሰው ሊኖር ይችላል። እኔ ባይሉ ነኝ። እሺ አለመፈረም ትችላለህ። ያን ደግሞ ፍርድ ቤት ሂደህ ስታስረዳ ያለ መለያየቱን እንትን ስታስረዳ ምን ማለት ነው? ለምን ነው የምትቀደው? ይሄ ማለት ለምን ነው የምትቀደው? አይሆንም ማለት ነው። ልቀቂ። ለምን ነው የምትቀደው? ቀደድኩት። ምን ትሆኚ? አይሆንም። ለምንድን ነው የቀደድከው? ስለማይሆን እቀደዋለሁ። ለምንድን ነው የምትቀደው? ምን አይነት ስርዓተ ቢስ የሆነ ልጅ በመድኃኒዓለም ምን አይነት ቤተሰብ ነው ያሳደገ? ካልፈለኩስ በግዴታ ታኖረኝ ነው? ይኸውልሽ እኔ ካልፈለኩ በግዴታ ታኖረኝ ነው? እየታገዝኩሽ ያለሁት ለእናትሽ ብዬ ነው። አከበርካቸው እኮ በደንብ አከበርካቸው። በደንብ ቀደድከው አይደለ? ወረቀቱን በሰኛ ፊት ጎበዝ። ይሄ ወረቀት ማለት ነው ነገር ከነገ ልጆት እኔ ላይ አይደለም ተመልሶ ይመጣ ነው እኮ። አይ አልፈርምም ትላለህ እንጂ እኮ መቅደድ ምን አይነት ስርዓት እኮ እጅ ስታነሳ የኔ ብቻ ነው የሚታየው ማለት ነው። ለምን ቀደድከው? መቀደድ ስላለበት ይሄ ስሜታዊ አድርገኝ ነው እጅ ያነሳውም የፈለኩትንም ነገር ብናገርም አይፈረድብኝም። ለምንድን ነው የቀደድከው? ይሄ መቀደድ ስለቀደድከው እኮ የትኛው አካል ነው? ብዙ ሺህ ኮፒ አለ። የዚህ ወረቀት ብዙ ሺህ ኮፒ አለ። አይወልሽ 1 ሚሊዮንም ሊኖርሽ ይችላል። ነው ጉዳይ አይደለም። አልፈልግም ካልክም በፍርድ ቤት ሂደህ ምክንያቱን ታስረዳለህ። ማንም ሰው ሳይፈልግ የሚገደድበት ትዳር የለም። ትዳር አፍርሻለሁ ካልኩኝ እኔ ስላልፈለኩ ደግሞ ልንፋታም አንችልም። እና ያለን አንተ ስላልፈለክ የሚቀጥል ትዳር፣ እኔ ስለፈለኩ ደግሞ የሚቆም ትዳር። እኔንም ደግሞ ቁጭ ብዬ አይደለም ስለ ህጉ ቁጭ ብዬ ላስተምርሽ እንዴ? እኔም ቢሆን እኮ አይ ስለሱ ላስተምርሽ እንዴ? አው ያክል አውቃለሁ። ትዳር መቼ ሳትፈልግ ሴት ልጅ ብቻዋን ተገዳት ነው የሚል የለም። ይሄ ከማስገደድ ወደ ኋላ አይደለም። እሱን አንቺ ልጠይቂ ትችላለሽ። የኔን መልስ ሳይሰማ የኔን ቃል ሳይቀበል የትኛውን ፍርድ ቤት ምንም አይነት ውሳኔ መወሰን አይችልም። ስለዚህ ውሳኔ እንድትሰጥልኝ ነው የሚፈልገው። እኔ ደግሞ እሱ አንቺ የምትይውን አልስማማም። ያንተን ውሳኔ አንቺ የምትይውን አልስማማም። ስለዚህ አግብቻታለሁ ብለህ እንዳሰብክ መኖር ትችላለህ። እኔ ግን የራሴን ህይወት መቀጠል እችላለሁ። በማን ነገር ሌላ ልታገቢ አይመለከትም። ሌላም ባገባው አይመለከትም። እሱ ቢፈጠር ደግሞ ምን አይነት መንገድ ላይ ደንደ ምስክር አለኝ። እናቴን እሺ መጣ ምስክር አንድ ሺህ ምስክር ይኖርሽ ነው ጉዳይ አይደለም። በቃ ከፊቷን የቀደመው ምስክር አለኝ። እሺ እርሶም በጣም ጥሩ ቀደድኩ። ገና አበጫጭቀው እበጨው ጎበዝ ቀዳደው። እሱን ስለቀዳደው ምንም እንትን አይደለም። ጭራሽ ይኸው እንዴት እንደሚያደርግ ስርዓት ያዥ እየነገርኩሽ ነው። እኔ እስካሁን ለእናትሽ ብዬ ነው። ስርዓት ያዥ። ሰው አስቀምጣችሁ ክብር የላችሁም እንደ ሁለት ምን አይነት ባለጌ ነህ? ከእናቴ ፊት እንደዚህ ታደርጋለህ? ሽማግሌ አስቀምጦ እንደዚህ ይደረጋል? አንቺ ምን ለማስፈራሪያ እንደ እናቴ አጎቴ ቤተሰብ የምትይው ትሰሚኛለሽ? እኔ ለሊናይ ምኖር ሰው ነኝ። ይገባሻል? ይልሽ ማንም ሰው ስላለ ምናምን አይደለም። ትክክል የሆነውን ነገር ብቻ ማደርግ ሰው ነኝ። ትክክል የሆነው ይሄ ነው ለኔ። ስርዓት ማጣትሽ አንቺ ባለጌ መሆንክን ማሳየት ነው። ከዚህ በላይ ስርዓት ለተፈጠረው ነገር በጣም ይቅርታ። ምንም በመሀል እሷን አታስተባብላት። እኔ እያስተባበልኩ አይደለም። ማድረግ ያለብኝ ነው የማደርገው። ነገር እያየች ነው። አንተ ማስረዳትም አይጠበቅብህም። ሁሉ ነገር እንድታይ ነው ይዣት የመጣው። ሁሉ ነገር እንድታይ ነው። ምንድነው? ስንት ነገር አዩ። እሺ አዩ ምን ይፈጠር? አይሰለችም? እናንተ ምክንያት የሁሉ ሰው ሲበጠበጥ አንተ አይሰለችም? ማን አንቺ እኮ ነሽ የበጠበጥሽ ያለሽ። በቃ ልጅህ እንኳን መጣል እግዚአብሔር ይመስገን ብለህ መኖር አትችልም? ካንተ ጋር እኔ መኖር በቅቶኛል። በቃ የራሴ ምክንያት አለኝ። አልፈልግም። ምንድነው መለየት ፈልጋለሁ። በቃ ምክንያቱን ሳላቅ ደግሞ ይሄ ሊሆን ይችላል። አይመለከትም። ምክንያቱን ማስረዳት አልፈልግም። ፈልጌ ነው አይደል ለዚህ ፍቅር ውስጥ የገባሁት። ፈልጌ ደግሞ መውጣት እችላለሁ። በቃ እችላለሁ። ምክንያቱም በእኔ ፍላጎት የተመሰረተ ትዳር እንጂ በምንም አይነት ግዳጅ የተመሰረተ ትዳር የለኝም። በቃ አሁን አንቺ የልጅ እናት ነሽ፣ ህፃን አትሁኚ። ስለዚህ ተረጋጊና እንዳዋቂ እናውራ። የልጅ እናት ነኝ። ለዛ ነው ማናገረህ። ለዛ ነው እዚህ ቤትም የመጣሁት። እኔ እኮ ሰው አስልኬ ሽማግሌ አስልኬ መቀበል እኮ እችላለሁ። እና የመጡ እንደሆነ እኔስ የምሰጥ ይመስልሻል? ማንስ ቢመጣ? ለማንኛውም ትሰምኛለሽ? እኔ እኮ ባይሉ ነኝ። የፈለከውን ማውራት ትችላለህ። ማውራት ያለብህ እና ምን ልትሆኚ? እሺ ግቢውን ተከፍቺው እማማ ይኸው እኔ እንግዲህ በብዙ መልኩ ለመታገስ ሞክሬያለሁ። ለማስተካከል እየሞከርኩም ነው ያለሁት። ግን እናንተ እንዴት እያሰባችሁ እንደሆነ አላውቅም። አጎቴ መጣ። እሷማ አልፈልግም ካለች አልፈልግም ነው።
ይሄን ሻንጣ እንዳትነኪው አይሆንስ ዞር በይ ይሄን ሻንጣ አትነኪም የልጄ ልብስ ልውሰድለት ሰምኛለሽ ሴትዮ ዞር በይልኝ ልብሱን ይዘው መቀመጥ ዞር በይልኝ ልብሱን ይዘው መቀመጥ ይችላል እኮ ዞር አልልም የልጄ ልብሱን የፈለከው ወይስ እሱን የፈለከው ልብሱን ይዤ ሄዳለሁ ሌላ ነገር ካንተ ጋር ጭቅጭቅ አልፈልግም እሺ ዞር በይ ልብሱን መልበስ ከፈለክ ደግሞ ልበስ ለልጄ አሁን እየተጨቃጨቃችሁ ነው እንዴ እሺ አጎተብየው በጣም እኔ መረረኝ በቃ እኔ ከዚህ ልጅ ጋር ምንም ልግባባ አልቻልኩም የልጄ ልብስ ይዤ ልውጣ እኮ ተቀመጥ ባልኩ እንደዚህ ጭቅጭቅ የልጄ ልብስ ይዤ ልውጣ ባልኩ ሌላ ነገር አላልኩም ከምን እንደመጣው ምን አይነት መንፈስ እንደሚነቱ አላልኩም እንግዲህ ምን እንቋጨው እንጂ ምንድን ነው እንቋጨው ምን አይነት ጨርሰህ የመጣን እኮ ምኑን ነው የምጨርሰው በቃ እኔ ይኸው ሁሉ ነገር ሸክፌ መሄድ ነው የምፈልግ ስለው እየገባው አይደለም በቃ ፓስፖርት ያለቀ በቃ በስርዓት አንተው ልቀቀው ይሄን ፓስፖርት አታገኙም ምን ማለት ነው አታገኙም ስርዓት ያዘ እኔው ፓስፖርቱን አላውጣው ጨርሼዋለሁ ይሄ ፓስፖርት የጨረስኩት ጉዳይ ነው ምን ማለት ነው እሺ ጊዜ ጨርሶ ነው ምን አገባኝ አውጣው አላውጣም አጎቴ እስኪ የሚሰማ ከሆነ በሚገባው ቋንቋ ንገረው እልሽ በዚህ ሰዓት ማንንም ልሰማ እልሽ ከፈለግሽ ማለት ነው እኔ ባይሉ ግን እንዴት ነው የምታየው አንተ ማን ስለሆንክ ነው ሁሉንም ነገር እኔ ማድረግ እችላለሁ ሁሉንም ነገር እኔ ነኝ እንትን የምትለው ምክንያቱም እኔ እንዳንቺ ቀድሜ አልጨውም ማድረግ ያለብኝን ነገር ማደርግ ሰው ነኝ መጨቃጨቅ አልፈልግም ካንተ ጋር የልጄ ንብረት ብቻ ነው ይዤ መሄድ የምፈልግ በቃ የልጄ ንብረት ፓስፖርቱን አምጣው ከዛ በኋላ ወዴት እንደምትወስጂ እናያለን በቃ ማድረግ ያለብኝ እኔ ራሴ ያለው እና እሺ ሌላስ ምን ፓስፖርቴን ስጠኝ እንዳታስብ ፓስፖርቴን ስጠኝ አታገኙም አትሰማም ፓስፖርቴን ስጠኝ በቃ እኔ ሌላ ካንተ ጋር የምጨቃጨቀውም የምነታረከውም ነገር የለኝም አንተ አይሰለችም እኔ በጣም ደከመኝ እኔ የምነታረክ ቤተሰቦችን የምታከብር ከሆነ እነሱንም ቀድሜ የጠራኋቸው አንተ ብትመጣ ካንተ ጋር ጭቅጭቅ ስለማልፈልግ ጭራሽ ቅሚያና ዝርፊያ የምንድን ነው ዝርፊያ እኮ ዘራፊ ከተባላችሁም እኮ እናንተ ናችሁ ህጋዊ ሚስቴን በራሳችሁ መንገድ ያለ በህገወጥ መልኩ ልትወስዱ የሞከራችሁ በኋላ ሳካተስ አይደለም ይሄን ፓስፖርት ቆይ የት ለመላክ ነው እንትን ያልከው ተስራ ልጅ እኮ ናት አበባ እኮ ናት እና የሆነች እንደሆነስ በይ እኮ ናት እና ታዲያ ልቀቀው አታገኙም ይሄን ፓስፖርት አታገኙም ሰምኛለሽ አንተ በሰው ንብረት በሁሉ ነገር ድርቅ ማለት አይሰለችም ምንም ድርቅና አይደለም ምን አይነት አይደለም ላሳስራችሁ እንደምችል ታውቂያለሽ በምን ታሳስረና አንተ ምን ሰራ አትንካኝ ሰውየው ስርዓት ያዝ አጎቴ ቆይ ስርዓት ያዝ ወልሽ የምታረጋጊው ከሆነ አረጋጊ አጎቴ ቆይ አንዴ ስርዓት ያዝ አንተ ቋስ እኮ ቁጭ በል ስርዓት እንዳትነካኝ እኮ እንደዛ በል እንዳትነካኝ አውርፎ ቁጭ እሱን በስርዓት ነው ያወራዋለሁ ተቀመጥ አንተ ለስርዓት ያጣው እንዳትነካኝ በቃ ያው ሰውየውን እንደዚህ እንዲለፈልፍ አታድርገው ሲጀመር እሱ በሽተኛ ነው እና እኮ ማረፍ ነው እኮ የሚገባው በቃ እኮ ይኸውልህ ዛሬ ደሳለኝ ብሎ ፓስፖርት ይዞ ሲመጣ ነገር ደስ ይለዋል እማዬ አጎቴ ለምን ነው ሁሉ ሰው መናቅ እኮ ነው በጣም ሰው መናቅ ወረቀቱ ፍቺ ብዬ ያመጣሁትን አጎቴ ፓስፖርቱንም አንደኛ አልሰጣትም ይኸው አጎቴ ፍቺ ብዬ ያመጣሁትን ቀዳዱ እንደዚህ ያደረገው ምንም እንደዚህ የሚባል ነገር የለም በቃ ስርዓት ያዝ አርፈ ቁጭ በል ስርዓት ያዙ እንግዲህ ፓስፖርቱን የምትሰጠኝ ከሆነ ስጠኝ እኔ አሁን እሱን የቀራኝ ጨርሻለሁ ልሂድበት ሌላ ነገር አታስለፍፈኝ አንቺ ከዚህ ቤት ነው ልጄን እኔ ራሴ ማሳደግ በሚችልበት መንገድ ማሳደግ እችላለሁ በቃ ሌላ ነገር መጨቃጨቅም መለፍለፍም አልፈልግም በቃ አንተ ትክክለኛ ሰው እናት ታማለች እርግጠኛ ነኝ የምነግርህ ላሳስር እችላለሁ ምንም ታሳስረው የሰው ትዳር በመመጥበጥ የቴን አይችልም ይኸውልሽ ታውቀው ህግ ምን አይነት ህግ ነው በእናትህ አይችልም የፈለገ ቤተሰብ ቢሆን በዚህ ልክ ገብቶ የመበጥበጥ መብት እኔ ደግሞ ከፈቀድኩለት ይችላል
ይችላል ይኸውልሽ ህይወቱ የኔና ያንቺ ነው ስለዚህ አንቺ ብቻ ፈቅደሽ የሚሆነው ነገር የለም እኔ ፈቅደው እና ታዲያ አንተ ብቻ ስለፈቀድክ ነው የሚሆነው አይደለም አንተ ብቻ ስለፈቀድክ አብረን ነው እኔ በእኔ ብቻ አይሆንም እኔ ደግሞ አልፈልግም አይሆንም እንደዛ አይሆንም የሚሆነው እኔና አንቺ ቁጭ ብለን መስራት ላይ ብቻ ነው መፋታትም አዳምጪ መፋታትም እኮ አትንጣጪ መፋታትም ይሁን አብሮ መኖርም እኔና አንቺ ተነጋግረን ስንወስን ብቻ ነው አንቺ ስለወሰንሽ አንድ የሚሆን ነገር የለም እኔ ስለወሰንኩ አንተ ስለወሰንክ ደግሞ አብረን እኔ እየወሰንኩ አይደለም አንተ ከዚህ ቤት አብረን ወገን እኮ ነው የተወለደችው እና የሆነ እንደሆነ እና እኔ ምን አገባኝ የእህቴ ልጅ እኮ ናት እናት ሆና የእርሶም ልጅ ብትሆን ሁሉም ነገር ስርዓት ባለው መልኩ ነው አሜን ብለህ ተቀብለህ አሜን ሳጭ እኔ በቃ እኔ ካንተ ጋር በየኩበት ንትርክ ጭቅጭቅ በጣም ነው ሰለችኝ በጣም ቤተሰቦቼን አዋረድካቸው ማያውቁኝ ስርዓት አላት የተባልኩት ልጅ በሙሉ እንደሳዳቢ ስራይ ምን እኮ መጀመሪያ እስቲ መረጋጋቻይ አልረጋጋም አልፈልግም ካንተ ጋር እናት ካማለች ነገር አዳሪ ለምን አትጋትይድም እንደዚህ አይነት ነገር ባይፈጠር ደስ ይለኝ ነበርማ መጀመሪያም ይሄን አስበን አልነበረም እንደዚህ አይነት ነገር ውስጥ የገባ ነው ግን አንግዲያው ስታው አትንካኝ ብያለሁ ሰውዬው አትንካኝ በቃ አጎቴ ሂድ በቃ አትንካኝ ይኸውልሽ የምታሳርፊያቸው ከሆነ አሳርፊ አይደለም ባንተ ምክንያት ነው እንደዚህ የሚሆነው ባንተ ምክንያት አሜን ብለህ ተቀበልከው ነገር አትንካኝ ሰውዬው ሰምኛለሽ ምትወጣው ነበር ባንተ ምክንያት በቃ ተው አጎቴ ተው እኮ በጠብጣቸው የምትበጠብጠው አንተ ነው እኮ አዳምጪ አይደለም እኔ ሌላ ነገር ውስጥ መግባት አልፈልግም አጎቴን ይኸው እንዴት እንደሆነ ሌላ ነገር ውስጥ መግባት አልፈልግም ስለዚህ እንደዚህ ሆኖ የመጣው እኔ ምን አገባኝ አንድ ሺህ ጊዜ ሊናደድ ይችላል ምን አገባኝ አይባልም ተዋልደለ እስቲ አስበው አጥቶ የመጣው አሁን ተሰማኛለህ ሰውዬው ምንም ጭቅጭቅ አልፈልግም ውጣ ከቤት ጭራሽ ውጣ ውጣ ስርዓት ይኑር ቤት ነው ሞታው እስካልተካፈልን ድረስ የኔ ቤት ነው ይኸውልሽ በዚህ ቤት እኔ መወሰን እችላለሁ አንተ መውጣት ትችላለህ እሺ ይሄን ቤቱ የራሴ ነው ጥያቄ የምሄደው እኔ ነገሮች እስከሚስተካከሉ ነው እንጂ አንተ ልክ ነህ ብዬ አይደለም እኮ ውጣልኝ አልወጣም ውጣልኝ አትበለው አጎቴ መውጣት ስላለበት ይወጣል አባቴ ያሳደገኝ ይሄም የኔ ቤት ነው ትሰማለህ የኔ ቤት ነው ይሄ በጠበቃችሁን እኛ ነው እስካልተካፈልን ድረስ የኔ ቤት ነው ምን አይነት ስራ ነው በጣም ምን አሁን ተሰብስባችሁ መጣችሁ ይኸውልህ አንድ ሺህ ሰው ልትሆን ትችላላችሁ እኔ ባይሉ ነኝ እሺ ከፈለግሽ አንድ ነገር ልንገር እኔ ባይሉ ነኝ ማን አይደለም ለሶስት ሆናችሁ 300 ሆናችሁ ነው ጉዳይ አይደለም የፈለገ ይሁን እኔ ሶስት አንተ ብታከብር መስሎኝ ነበር ስለዚህ ክብር የለህ እሱ መውጣት ስላለበት መውጣት ስላለበት ይወጣል አንዴ ከውጭ አስወጭልኝ አንተ ስላልክ አይደለም ማስወጣው መውጣት ስላለበት ይወጣል አንተ ስላልክ አይደለም ማስወጣው አንተ ስላልክ አይደለም አልወጣም ናጎቴ እኔ ቤቴ በሰካራ ምናምን እንዲል አልፈልግም ሰካራ ማትበላው አጎቴ በአንተ ምክንያት ነው እንደዚህ ሆነሽ በአንተ ምክንያት ነው ዞር በይልኝ እንደዚህ አይነት ባህሪ አልነበረው እኮ እኔ ምን አገባኝ በቃ ልጁን እንኳን በስርዓት ስርዓት ያለው ቤት ነው በጠጣ ሰው ምናምን ቤት እንዲረበሽ አልፈልግም እሺ አንተ አስወጣልኝ በቃ ውጡልኝ አትንከው ወደ ሰው ዞር አንዴ አጎቴ ከውጭ ነው አንዴ ተነስ ከውጭ ነው ውጡልኝ አንዴ የምነግርህ ነገር ስላለኝ ነው ተነስ እማማ እኔ ከዚህ በላይ ምንም ልረዳሽ አልችልም ይሄ ቤት የኔ ቤት ነው ህይወቱም የኔ ህይወት ነው የኔና እሷ ነው ስለዚህ በኔ ህይወት በኔ ቤት መወሰን ያለብኝ እኔና እሷ ነን እንጂ እናንተ እዚህ ውስጥ ጣልቃ ገብታችሁ እንድትወስኑ በጭራሽ አልፈልግም አይደለም እኛ እኮ በክብር እንመጣ አንተ ደግሞ አቃለልከን እኮ ምንድነው አንተ ሰው አታከብርም እኔ በጨዋ ደንብ ያደግኩ ሰው ማከብር ሰው ነኝ ግን በማይሆን ነገር አላከበርከንም እኮ በማይሆን መንገድ ለመጣ ሰው ይቅርታ አድርጉልኝና እንትን እላለሁ እንዴት ውጣልኝ ትላለህ ወንድሜ እኮ እና እናቴን የምታስወጣት ነው እንዴ እናቴን የምታስወጣት ነው አንዴ አጎቴን አናግሬ ልምጣ እናቴ በስርዓት ተቀመጭ ቁጭ በል ሰው ቤት እኮ በክብር ሲመጣ በክብር እኮ ነው የሚወጣው አይደለም እንዴ እንዴት እንደዛ በጣበጥኩ
እኮ አንተ ራሳችን እኮ እናንተ ምንም የምትሰሩት ስራ ትክክል አይደለም። እኛ ምንም አልሰራንም። እናንተ ሁለታችሁ ናችሁ። አልተመቻቻችሁም። አልፈልግም ማለች እንግዲህ ያን መብቷ ነው እሷ። አሁን እኔ ለመጨረሻ ጊዜ እንኳንም ልጅም ተገኘልኝ ልጅም እንኳን ደህና ሆነችልኝ። አሁን አዳምጡኝ። ለመጨረሻ ጊዜ የምጠይቆት ልጆትን አረጋግተው እንዲያስማሙ ነው። አልስማማም አልፈልግም የት መሄዳለሁ ብላለች እሷ ደግሞ ይሄንን ነገር እሷ ስላለች ብቻ የሚሆን ነገር አይደለም። እንግዲህ ታዲያ እንዴት እንደዛ አሁን እርሶ እንደ እናትነት እንደ ትልቅ ሰው መክረው ዘክረው እንዲያረጋጓት ነው እኔ የምፈልገው እንዲመልሷት ነው። አልረጋጋም አልፈልግም አለች። እንግዲህ ታዲያ እኮ እሷ ስላለች ብቻ እንዴት ነው የሚሆነው? እርሶ እናቷ ናት አይደል? እሷ እንዴት ነው ከእርሶ በላይ ታዲያ አይዱጣልኝ አልክ እንግዲህ እሱ ነው የሚያደርገው ነው እያልን እኮ ምን ክብር ጭራሽ የገዛ ሚስቴን ከቤት ሊያስወጣ ፓስፖርት አዘጋጅቶ ሲነጋገር እኮ ነው ሰው የሚያረጋጋው። አንተ እኮ አይዱጣልኝ አልከው። ታዲያ እሱ ማድረግ ስላለብኝ እኔ አሁን እቺ ልጅ ከእርሶ በላይ በጭራሽ ልትሆን አትችልም አይደለ? ስለዚህ ይምከሯት ይዝከሯት ይመልሷት። እኔ ሁሉ ነገር የምታገሰው አንደኛ ወድጄ ፈልጊያት ነው ያገባሁት። የልጄ እናት ናት። ብዙ ነገሮችን አብረን አሳልፈናል እንጂ እንደሷ ቢሆን ኖሮማ ከሷ ቀድሜያን ነገር ላደርግ ይችላል ነበር። እኔ እንደሷ አይደለም እኮ ልጅ ናት። አንተ ለልጅ እንደምሳሳ እኔም ለልጅ የምሳሳለሁ ለልጅ የምሳሳለሁ እኔ እንደዛ ይሄ ሁሉ ነገር እኮ ማስረዳውት እኮ እንድትረጋጋና እንዲመክሯት ነው። ይሄ ሁሉ ነገር ያመጣው አንተ ነው። ታያሉን ነገር ብትተው እኮ እስከዛ አይደረስም። እሷም ከቤቷም አትወጣም ልጅም ከቤት አይወጣም ነበር። አሁን እኮ አንተ ነው የበጠበጥከው። በጠበጣችሁኝ ያልክ የበጠበጥከው አንተ ነው። ይሄን ስራ እኔ በጭራሽ ላቆም አይ በጠበጥከኝ እኮ ስራውን ላቆም አልችልም በጭራሽ። ታዲያ ምን ይሻላል እኮ ስለዚህ ደግሞ አሁን ውጡልኝ እያልክ ነው እንዴ? እኛ እንወጣለን። እኛማ ሴት እንግዲህ እኔ የምፈልገው መክሯት እንድትመለስ ነው። ይሄን ነገር ማደርገው እንዳልኩት የልጄ እናት ናት እፈልጋታለሁ እንጂ እንደሷ ችኩልነት እንደሷ ቢሆን ኖሮ እኔ ብዙ ነገር ላደርግ እችል ነበር። ስለዚህ አሁን እንዲመክሯት እንዲያረጋጓት ነው። አይ ሚሉ ከሆነ ደግሞ እኔ ይሄ ህይወት የኔ ህይወት ስለሆነ የመወሰን ግዴታ ስላለብኝ ልወስን እችላለሁ። አይ እኔማ እሷ አልፈልግም ስላለች እኔ ዝም ብዬ የትም ግቢ አልልም። እኔ አልቀመጥም የትም ሄዳለሁ ነው ያለችው። እንግዲህ እኔ ከዚህ ወዲያማ እና እንድትሄድ ነው የሚፈቅዱት እርሱ? አዎ እንዴ እንደዚህ እየተጎዳችማ እንደዛ አትቀመጥ እንዴ? ምን ይዣት እወጣለሁ። ይዣት ነው የምሄደው ልጅ እንኳንም ለልጅ የተገኘልኝ እኔ ይዣት ነው። እና ልጁን ይዛት ሂድ ነው የሚሉት እርሱ? አዎ ትለይ ታልተመቻት ታዲያ እንዴት ይደረግ? ምንድነው ያልተመቻት? ቆይ ይሄው እየተጎዳች አለች። እስከ አይደለም አልፈልግም የተጎዳው አለች። በቃ ያው ደግሞ ተጎድታለች ታያለች። እንደዛ ብላ አጎቴን አባረርከዋ በገንዛ ቤቴ ወጣብለ ላከው አጎቴ። ይሄ ቤት አንተ ግን ቆይ ይሄ ህይወት የኔና አንቺ ነው። ማንንም ገብቶ እንደፈለገ ሊያረጋች እንደፈለክ ማንንም የምታስወጣ የምታስገባበት ያንተ ቤት ብቻ መሰለህ? ስርዓት ኖር አይደለም ማድረግ ካለብኝ ከዚህ በላይም ላደርግ ይችላል። የገዛ አጎቴን እኮ ነው እንዳባቱ ያሳደገኝ። ወጣብለ እንደሆነስ ጭራሽ የመለስክልኝ እኮ ነው። ልክለኝ እያልክ ነው። ትክክለኛው ነገር ነው ያደረኩት። ባለጌ ነህ፣ በጣም ባለጌ፣ ስርዓት የሌለ ባለጌ ነህ። ይኸውልሽ ይሄን ነገር ማደርገው አፍን ከፈትክበት ጭራሽ ሰካራም አልከው አይደለ? ተከከለ እኮ አይደለም አንተ ትሰሚኛለሽ? ይሄን ነገር ማደርገው ለቤታችን ይኸውልሽ በእኔና ባንቺ ማለት ለቤታችን ብለህ ቤታችን አዳምጪኝ። ይኸውልሽ እሱን ፓስፖርት የፈለግከውን ነገር ብታደርግ አንተ እኔን ከዚህ ቤት ከመሄድ ምንም ነገር አታገደኝም። በቃ ሌላ ምንም ብትፈጥር ማለት ነው። ሲጀመር ፓስፖርት ቀኑንም ይኸው ከ3 ወር በፊት ነው ያወጣሁት። ምክንያቱም አንተ ስራህን አቁም እያልኩ እምቢ ስላልክ አሁን አይደለም ይሄ ነገር የተጀመረው እና ቆይቷል። ስለዚህ ቀኑንም ማይት ይኸውልሽ የዛሬ 3 አመት ልትጀምሪ ትችያለሽ እኮ በቃ አንተ ልክ ስላልሆንክ አስማሚያ ስላልጣመኝ እኔ የራሴን መንገድ እየሄድኩ ነበር። ዛሬ ይሄ ነገር ተፈጥሮ ሁለታችን አለያየን እንጂ ቆይቷል። እኔ እናንተ ከተለያየን አብረን መኖር የተዘጋጀሽ ነበር እኮ ቆይተናል። እኔ እናንተ ስለዚህ ደባልና ሚስት ሳይሆን እኔ እናንተ እንደ ሰራተኛና እንደ ባል ነው እየኖርን ነበር። ትገባለህ፣ ምግብን አዘጋጅላለሁ፣ በልተህ ትሄዳለህ። ሌላ ነገር ምንም ነገር እስካሁን አላየሁብህም። ድሮ ነበር ገና የመጀመሪያዎቹ ሰዓት እንዴት እየሆንክ እንደነበር እንዴት አድርገህ እንዳገኘኝ በደንብ ታውቃለህ። አሁን ግን ይሄ ስራ አልክ መቼም ቼክ አድርገህ የምታውቀው ነውና አሁን መኖራችሁ ያስደስተኛል፣ እንድትኖሩልኝ እፈልጋለሁ። ልጄ ሚስቴ የምትለው መቼ ያሳየን ፍቅር ነው? ይኸውልሽ ያው ሁሉ መደክመው መራራጠው አንደኛ ለቤታችን ነው። ለቤታችን ይባላል። እኛ ምን በለው አላጣንም። እስቲ አሁን መለፍለፉን ትተሽ አንቺ ብቻ የምታወሪ አትሁኝ።
ለቤታችን ነው ሲቀጥል ደግሞ ለእናትሽ ለአጎትሽ ለሁሉም ሰው ነው ለማበረሰቡ ነው አንፈልግም ለኛ ምንም ሌላው ደግሞ አሁን አጎቴን አስወጣል ያልሽው ይሄ ቤት የኔና ያንቺ ነው ማንንም ሰው እንደፈለገ ሊያረጋና ይችላል የኔና ያንተ ነው አይደል እኮ አዳምጪ ማንንም የሚገባው የማስወጣት መብት ያንተ ብቻ አይደለም ቤቴ ላይ ትክክል ያለው ነገር ከሆነ አደርጋለሁ አንተ ብቻ ነህ አዛዡ አንተ ብቻ ነህ የምታዛው አይደል አባወራ መሆኔን አትርሺ የፈለገው መሆን ትችላለህ አባወራ መሆን ከፈለግከውን ንጉስም መሆን ትችላለህ ነኝ ለቤቴ ንጉስ ነኝ በገንዛ ቤቴ ያንተም የኔም ለቤቴ ንጉስ ነኝ ይኸውልህ በገንዛ ቤታችን ያንተም ቤቴ ነው እያልክ ነው የኔም ቤቴ ነው ማንንም ሰው ማስወጣት ማንንም ሰው ማስገባት እችላለሁ ለቤቴ አላስፈላጊ ነገር ከሆነ ከማስወገድ ወደ ኋላ አልልም ይጠቅም ነገር ከሆነ ደግሞ ከማምጣት ወደ ኋላ አልልም በቃ ጨርሻለሁ እኔ አሁን ይኸውልህ እና ሌላ ነገር አታጨቃጨቅ አሁን እንግዲህ ጫማዬንም ቀይሬ ነው አሁን ትሰምኛለሽ ቁጭ በይ በቃ ቁጭ በይ ወይኔ አትንካኝ እያልኩ ነው አይደል ለምን የምታስለፈልፈኝ ነኝ ስለሽ አትንካኝ ካልኩ አትንካኝ አለ በለዚያ ማለት ነው ማደርገውን አታውቂም ምን ታረግ እያስፈራራኝ ነው በእናቴ እየነገርኩሽ ነው አይሿማ የሚለው እየነገርኩሽ ነው ምን ያህል ካጦጥ ሰው ጋር ስኖር እንደነበር ወይኔ ፍሬው ምንም ማማ እኔ ቅድም እኛን ቁጭ አድርገን እንኳን አንተ እያስፈራራህን ነው እኮ ያለው ይሄ ምንም ማስፈራራት አይደለም ማድረግ ያለብኝ ነው ማድረገው ምን ያውቃለው እያልኩ አዎ እናታ ይሄ በቤቴ በህይወቴ ማድረግ ፓስፖርት ቀማ ማግሊ ያስቀምጥ ቦርሳውን ማዘጋጀውን ሊቀጥል ይችላል እሺ ሌላም ይኸውልሽ ሊቀጥል ይችላል እያንዳንዱን እርምጃሽ ባገነን እንደሆንክ እያሳየህ ነው በደንብ እያሳየህ ነው ለሰው አይደል ሰው ደግሞ ቤት ውስጥ መጥቶ ውጡልኝ አይባልም ማለት አለብኝ እግዚአብሔር ቤት ነው እሺ ማንንም የገባውን የመጣውን ሁሉ ውጡ አይባልም ማንንም ቤቴን ሊያበላሽ ሊረብሽ የመጣውን ቤቴን አይደለም የሚስትህን ወንድም ሊያበላሽ ሳይሆን እሱም ሊያወለ ሽምግልና ነው የመጣው እንጂ ውጡ ይኸውልሽ ቤቴን ሊያደፈርስ የመጣውን ሰው ማንም አስወጣልኝ ራስና ያደፈረስከው ማንንም የሚባል ነገር የለም ቤቴ አትበል ያንተ ቤት ብቻ አይደለም ማማ በጣም ይቅርታ ቤታችን የጋራችን ነው ዝም በይ ስለዚህ እኔ ብዙ ለምኞታለሁ እርሶንም አጎትም ብዙ እንድታስተካክሉ መክሬያለሁ ከዚህ በኋላ ግን እየወሰንኩ ነው የምሄደው የልትጂ ነው የፈለከው እኮ ነቁጭ በይ እኮ ቁጭ በይ እንዳትነካኝ እኮ ቁጭ በይ ትመተጂም እንዳትነካኝ የልትጂ ነው በገንዛ ቤቴ ነው መንቀሳቀስ ማለት ነው እኮ ቁጭ በይ ደግሞ ይሄንም ሰምኛለሽ ሴትዮ እሺ ቁጭ በይ ጭራሽ አንተ የምትቀመጥበት ቦታ የምትመርጠን ዞርበል እርዛ አትንካ ይልሽ ይሄን ቦርሳ እንዳታስቢ ከዚህ ቤት የመውጣትን ነገር እንዳታስቢ ልጄ እዛ ዘመድ ቤት እንደሆነ ታውቃለህ አይደል ይመጣል የት ነው የሚመጣው እዚህ ቤት እኛ ካንተ ጋር ልንኖር ወዳችሁ እናያለን ማማ እስካሁን እንግዲህ በትዕግስት ለምኞታለሁ እርሶም ለማስተካከል በትዕግስት ነው ያዳመጥኩ እኮ ለማስተካከል ምንም እየሞከራችሁ አይደለም ስለዚህ አሁን የፍቹንም ጉዳይ ይሁን ወይንም ተስተካክሎ ነገሮችን አስተካክሎ አብሮ የሆነውን ጉዳይ እኔ እና እሱ አውርተን መወሰን ስላለብን ይቅርታ አድርጎልኝና ማለት ላይኖርብኝ ይችላል ግን ቤቴን ትዳሬን ለማዳን ስል ምንም ነገር አደርጋለሁ ስለዚህ ይሄን ጉዳይ ለኔና ለሷ ብቻ ይተው የናንተ እገዛ የናንተ እርዳታ ሲያስፈልገን እንጠራውታለን በቃ ስለዚህ አትግቡበት እኛ አልገባንም ምን ማለት ነው ይሄ እያልኩ ነው ግልጽ አማርኛ ነው ማውራው ምን ማለት ነው ይሄ ምን እያልካት ነው እሷ እየሰማሽኝ ነበር አይደል እኮ ምን ማለት ነው አልገባኝም እኮ ማንንም ጣልቃ እንዲገባ አልፈቅድም ምን አገባ አንተ ጣልቃ ስለኔ ሁት እሷ ጣልቃ መግባት አይደለም የፈለገችውን ውሳኔ መወሰን ትችላለች እናቴ እኮ ናት አንተ ነህ እንዴ በኔ ጣልቃ በሀሳብ ሊያግዙን ይችላሉ በምን ሊያግዙን ይችላሉ እንጂ ጓደኞቼ መግባት ይችላሉ እኔ ከፈቀድኩላቸው ማንንም ሰው መግባት ይችላል እኔ ስለማልፈቅድ ደግሞ በስርዓት አዋራት እኮ እኔ ስለማልፈቅድ ደግሞ ማንንም ሰው አይገባም ይሄንን አስረግጬ ነው የምነግርሽ በደንብ አስተውይ ማንንም ሰው ስለዚህ እማማ በጣም ይቅርታ እኔ እንግዲህ እንደ ቤተሰብም ነው ብዙ ነገር እንዲያረጋጉ ስጠይቅ የነበረው ምንም ማድረግ አልችልም ቤቴን ቀጥለጥ አድርጌ ማስተካከል ስላለብኝ መምራት ስላለብኝ ምንም አላስተካክል ብታስተካክለው እኮ እኛም እንኳን ነው እሺ አሁን ምን ታዲያ አዳምጡን ምን እየፈጠርክ ነው እኛንም ይለውጡ እያልክ ነው አሁን እኮ አሁን ከዚህ በኋላ ያለውን ነገር ካላስተካከልኩ ነው እናንተ እንደዚህ ልትሉ የምትችሉት ስለዚህ አሁን ይሄ የኔና እሷ ህይወት ነው የኔና እሷ ቤት ነው ለኛ ተውሉ የናንተማ ቤት መሆኑን እናውቃለን ስለዚህ ለኛ ተውሉ በቃ አትግቡብን
እኛ ማስተካከል ባለብን መፋታትም ካለብን እኔ እና እሱ አውርተን ተስማምተን ያለውን ሂደት ሂደን መስማማት ካለብንም በዛ መልኩ ነው ስለዚህ የማንንም ጣልቃ ገብነት አንፈልግም እኛ ጣልቃ አልገባንም አንተ እኮ ከዚህ በላይ ጣልቃ ተለያዩ ሜል ቤተሰብ ታዲያ እንዴት ነው ከዚህ በላይ ጣልቃ መግባት እንዴት ነው ምንም ጣልቃ መግባት አይደለም ተለያዩ ተፋቱ እኔ ራሴ መጀመሪያ ልስብበት አልኩ ብዙ ነገር ብለ አስቀየምከኝ ያን ነገር ሐሳቤን ካስቀየርከኝ በኋላ አሁን ምን ስለሆንክ ነው አትሄጂም አትመጪም ያንቺን ህይወት እኔ የምወስነው ቤተሰብሽ አያስፈልጉም አንተ ማን ስለሆንክ ነው ይሄን ሁሉ ነገር አንተ የምትወስነው አንተ ማን ነህ እኔንማ በደንብ ታውቂኛለሽ እንደዚህ አይነት ያኔ አንተ ይሄን ባህሪ መቼም አላውቀውም አንደኛ ግትርነት ግን በደንብ አውቃለሁ ስርዓት ይዘህ ግን ይሄ ትዳር ነው ቀልድ አይደለም ስርዓት ይዘህ ማንንም ሰው ያልፈለገውን ህይወት መምራት አይችልም እኮ መለያየት ካለብን አንድ ሰው በመሃላችን ሳይገባ እኔና አንቺ ብቻ አውርተን አለቀ እንግዲህ ያመጣሽውን ወረቀት ማለት ነው እኔ በአንድ ስልክ ላስተካክል ይችላል እናቴ አንቺ ምትዩን በይና የመጨረሻ እስኪ የሚሰማሽ ነገር ካለ የመጨረሻ በቃ የሆነ ነገር እኔማ በቃ ልጄን ይዤ ሄዳለሁ ነው ሌላ ምንም ምለው ነገር በቃ እሱ ደግሞ እኔ እንደማይሆን እነግሮታለሁ ስለዚህ ከይቅርታ ጋር እሷ ልትሄድ አትችልም እርሱ ግን መሄድ ይችላል ውጪ ያልካት ነው መሄድ ይችላል ነው ውጪ ያልካት ነው እና መሄድ ይችላል ማለት ነው እኮ መሄድ ይችላል እኮ ውጪ አጎቴ ላክስ ትራሽ ያልከኝ እናቴ ምንም ማረጋገጥ እናቴ ውጪ ስላለሽ አይደለም ውጪ አንቺ ስትፈልጊ ነው አንተ ነው መሆን ያለበት ነው የሆነ ያለው እኔ ውጪ ምናምን በሌላ መንገድ አይደለም ጭራሽኝ አንተ በማንም ቤት ማንም አያዝም እሺ ብቻ አይደለም የሰራኸው አብረን ነው ይኸውልህ ስርዓት ያዝ አንተ እናቴ ናት እናገራትም እኔ እየተናገርኩ እንዳትመጪ ውጣ ብለህ አስወጣው አይደል እናቴ ግን አፍህን እንዳትከፍትባት እናቴ ላይ አፍህን እንዳትከፍት ስርዓት እንደሌለ እያሳያት ነው ጭራሽ እናቴ ውጭ ትላለህ ቁጭ በይ እናቴ ቁጭ በይ ዞር በለው እዛ ይሄ አይሆንም አይ ቁጭ በይ አይደለም ይሄንን ነገር ማን በቃ መሄድ አለባችሁ መወሰን ያለብን እኔና አንቺ እንወስናለን አለበት በቃ ወስኛለሁ ቤት የራሴ ቤት በቃ እኔ ምንም ማድረግ አልችልም ቤት ሄዳለሁ ቤት አለ እናቴ ታይ አይቻልም የትም አትሄጂም ሰምኛለሽ የትም አትሄጃትም አለይዳትም እንዴት እንደምን አትሄጂም ሰምኛለሽ ቁጭ በይ ጭራሽ ሁለቶች ራሶች በግድ ልታኖረኝ ነው ስርዓት ያጂ በግድ ልታኖረኝ ነው ስርዓት ያጂ ወይኔ ስርዓት ማስያዝ ስላለብኝ አስይዝሻለሁ እናቴንም አጎቴንም እንዳባቱ ነው ያሳደገኝንም ውጡ ብላ አስወጣችሁ አይደል እና ይልሽ ነገርኩሽ ቤቴን ለመረበሽ የመጣውን ሰው ማንም ይሁን ማንም ከማስቆም ወደኋላ አይደለም ወይኔ እናቴ አዋረድኩሽ የነገር እንዳይፈጠር ነበር ተረጋጊ ስለሽ ዝም በል ምንም ነገር እንድታወራኝ አጠገቤ ራቅ ዞር በል ወደዛ በቃ ዞር በል ወደዛ አታናደኝ ዞር በል ወደዛ አይደለም ወይኔ ይልሽ አሁን ማልቀስ መፍትሄ ነው ወይኔ አሁን ሰምኛለሽ ማለት እንዳትነካኝ በቃ እንዳትነካኝ ጫፌ እንዳትነካኝ አጎቴንም እናቴንም ማስወጣታችሁ አለ ጫፌ እንዳትነካኝ አሁን ማስወጣ ነበርብኝ አስወጣዋቸው እንደዚህ ክብርሽን ዝቅል አድርጎ ስለዚህ እንዴት እንደምኖር በግድ እንደምታኖረኝ እናያለን ከዚች ቤት እናያለን የፈለገው ታሪክ ይፈጠር አንቺ ደግሞ ከዚህ ቤት ወጥተሽ ስትሄጂ እናያለን እንዴት እንደምወጣ እናያለን ልጄን እንዴት ይዤ እንደምሄድ እናያለን ከዚህ ቤት መውጣትን እንዳታስቢ ልጃችንንም ማምጣት ስላለብኝ አመጣለሁ ስለዚህ ቀጥለጥ ብለሽ እዚህ በስራት ትኖሪያለሽ አንተ ስላልከኝ አንተ ስላዘዝከኝ ይሄን ነገር ማደርገው አዳምጪ ይሄን ነገር ማደርገው አንደኛ የልጄ እናት ነሽ ልጄ በፈረቃ እንዲያደግ አልፈቅድም እኔ ሰው ነኝ አዳምጪኝ የቀደድከው ይሄን ማለት ነው ነገ አጽፍ ያመጣልህና ድጋሜ እኔ ከፈለግሽውና ኮፒ አድርጌ ላመጣልሽ ይችላል ስለዚህ ምንም ሆነ አያስፈልግም ስሚ አሁን ይኸውልህ ፓስፖርቴን ስጠኝ ምን ልትሆኚ ፓስፖርቴን ስጠኝ የማደርገውን ነገር እኔ ራሴ አደርጋለሁ እሱ እንዳታስቢ ፓስፖርቴን ስጠኝ አትጨቃጨቀኝ አጎቴን እናቴን አባረህ እዚች ቤት እኔ አልቀመጥም እሺ በግዴታ አዳምጪኝ ይኸውልሽ በግዴታ ይሄን ሁሉ ነገር ማደርገው አይኸውልሽ ትዳር መስሏት ነው ጥላኝ ሄደች በዛ ላይ ውጭ አልካት ክብሯን ነው የነካት ፓስፖርቴን ስጠኝ ሌላ ነገር ጭቅጭቅ አልፈልግም ይኸውልሽ አዳምጪኝ ይሄ ሁሉ ነገር ማደርገው ይኸውልሽ ልጄ በፈረቃ ማደግ የለበትም የልጄ እናት ነሽ ታስፈልጊኛለሽ ምን በፈረቃ እኔ ነኝ የማሳድገው ማንም ሰው ጣልቃ አይገባም በእኔ ልጅ እንደዛ ነው የምታስቢው አዎ እንደዛ ነው ማስበው ይኸውልሽ እኔ እርግጠኛ ነኝ አንድ ነገር ልንገርሽ አንደኛ ከዚህ ቤት መውጣታችን እና እንዴት ነው ማልወጣ አንተ ማን ስለሆንክ ነው ምን ልታስራኝ
እስራኤል ልትሄድ ነው ለምን ወይ ሰብሬሽም ላስቀምጥ ይችላል አይደል ጭራሽ ገና በአካል ማምጣት ገና ተከሳታ እያንዳንዷን ነገር አሁን ምስክር እንዳይኖር ይሄ ውሻ ደግሞ ማን መጥቶ ነው ጭራሽ ደግሞ ከውሻ ጋር መጣላት አማረ ጭራሽ ውሻ ለምን ጮህም ልትል አንቺ ከነገር ውጭ አታውቂም እንዴ አንተ ነህ እንጂ እሺውን ሌላውን ታይ ልጄ ነው ያለው አለቀ አንተ ጋዜጠኛ አይደለም የሁሉ ጠበቃ አይደለ ድረስበት የት እንዳለ ሄደ አንተ ፈልገህ እሱ እኮ መድረስ አይቀርም በቃ ድረስበት አንተ የት እንዳለ ልጅ አላቅም እኔ አንበት ነግረኝ ይሻላል ምንም ነገር አላቅም አልኩ ጋዜጠኛ ነኝ እኔ ኃይለኛ ነኝ ያልክ ራስክ እንደሌላ አይደል የምታስበው ለምን አልደርስበትም እሱ እኮ አይቀርም እኮ በቃ እዛው ሁሉ መልፋት ውስጥ ከመገባው ነገር ዳጣይቀኝ ድረስበት አትናገሪ ካሜራማን ነው ከዚህ ቤት እግርሽ እንዳይወጣ እንዳታስቢ ለነገሩ ምን ተጨቃጨቀን ቆልፌ ቦታ ይቀለኛል እኮ ጭራሽ ቆልፋብኝ ይቶና ዞር በይ እንዳትነካው ዞር በይ ስርዓት ይኖር ሴትዮ ዞር በይ